ጠበቃውና ጀግናው መድብል ዝናን በቁጥጥር ስር እንዲውል አደረጉት። መድብል አሁን ላይ ጠበቃው ሲደውል ሉላ ስታነሳው ሞገስ መስሏት ነበረ። መጨረሻ ላይ ጠበቃው ለመድብል በመደወልም አሁን ላይ መድብል በድጋሚ ደውሎ ሲያናግረውም እኔ በህይወት አለው አልሞትኩም ሞቷል ብሎ የሚያስወራውና ፎቶውን የሞገስን ለጥፎ የሚያሰቃየው ሆን ብሎና እሱን ለመጉዳት በእኔ ምክንያት ደግሞ እሱ ሲሰቃይ ማየት የለብኝም። እባክህን ልታማክረኝና ልትረዳኝ ይገባል። እኔም ሞገስን በዚህ በእኔ ስቃይ ከዚህ በኋላ እንድሰቃይ አልፈቅድም በማለትም ጠበቃው ለመድብል ደወለ። መድብልም እንግዲህ ተገናኝተን እናውራ ሲለውም አሁን ላይ የዝናን መጨረሻ መቀመቅ እንደሆነም ተናገሩ። ዝና መጨረሻ ላይ እንግዲህ አይደለም ሉላን ማግኘት ይቅርና ሞገስን መቅጣት ይቅርና ራሱ በትልቅ ወንጀለኛ ተይዞ ወደ እስር ቤት እንዲገባም በመደረጉ እጅግ በጣም ደስ የሚልና ከምንም በላይ የሚያስደስት ዜና መሆኑን ተነጋገሩ ሁለቱ። ዝና ምንም ማድረግ ስላልቻለ አሁን ላይ እንግዲህ በተያዘበት ሪከርድም በፖሊስ ቁጥጥር ስር እንዲውል ሆነ። ጠበቃውና አሁን ላይ መድብል የተወያዩት ዝናን ለሕግ አካል አሳልፎ መስጠትና ለአንተ ደግሞ እኔ መሰክራለሁ ወዶ ሳይሆን ተገዶ ያደረገው ነገር ነው ብዬ በማለትም ቤተሰቦችንም ነፃ ማውጣት ከፈለግ ካልበለዛ ዛሬ ዝም ካልከው ነገ ጧት አንተን ያጠፋሃል ሲለውም እኔን ሊያስገድለኝ ነበረ በማለትም ጠበቃው ለመድብል ተናገረ። መድብልና ጠበቃው እውነታውን በማውጣት ለፖሊስ በመስጠትም ዝና በቁጥጥር ስር እንዲውልም ሆነ። በእርግጥ የመድብል ያመጣው ፖሊስ ከዚህ ቀደም በገንዘብ ስለተደለለ ሁሉንም ነገር ትቶ ነበር። አሁን ግን ሌላ ፖሊስ በማምጣትም እሱ በቁጥጥር ስር እንዲውሉም አደረጉ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ እያልኩ በትህትና ጠይቃለሁ። በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ ከምንም በላይ እጅግ በጣም የሚያሳዝነው ነገር አሁን ላይ እንግዲህ ዳጣ በሞገስ መጥፋት እየተጨነቀችና እያለቀሰች ብትገኝም መርዙ ደላላውን እባክህን ስለ ሞገስ የምታውቀው ነገር ወንድሜን እያለች ስትልም አንቺ ከመናገርሽ በፊት እኔ ያየሁት መሰል እዚህ ሲላትም ቀጥ ስትል ያየችው የሞገስ ፎቶ አፖሉ ላይ ተለጥፎ ስታገኘው የመጨረሻ እየላጠችው መጣል ጀመረች። ደላላውም ጠበቃውን በዚህን ሰዓት በሚንቀሳቀስበት ሰዓት ለሚበላው እንኳ ተቸግሮ እናም እባክን ወንድሜ ስልክ አስደውለኝ ሲልም አንተ ሌባ ጭራሽ በዚህ መጣችሁ በማለትም የለመነው ሰው እያዋርዶት ሄደ። እውነትም ስቅስቅ ብሎ አለቀሰና እኔ እኮ ሌባ ለትዳሬ ታማኝ አልሆንኩኝ በጣም የማረባ ቤተሰቤን የምክድ አረመኔ ሴት ሰው ነኝ። ለምን ይደብረኛል፣ ለምን ይከፋኛል እያለ ማልቀሱን ተያያዘ። ነገር ግን መጨረሻ ላይ የሚከብደውና የሚያሳዝነው ነገር አሁን ላይ ዝናን እንዴት አመልጣለሁ ብሎ ሲያስብም መጨረሻ ላይ ዝና በእርግጥ ለካሊብ ሞሲሳ ደውሎ ያ ጠበቃ ተብዮ አሁን ላይ ሞቷል ብለን ያደረግነው አልሞተም ሲልም ካሊብ ሞሲሳም ለምንድን ነው መጀመሪያ ያተረፍከው ሲልም መትረፍ ስላለበት ሲልም አሁን ላይ ግዴታ ፈልገን መሞት አለበት አልበለዛ አንተንም እኔንም ትልቅ ችግር ይፈጥርብናል ሲልም ተናገረ። ጠበቃው አሁን እየተንከራተተ በሄደበት ሰዓት የሚበላው አቶ ደረቅ ዳቦ ለምኖ በጉንጩ እንደጎረሰው የሞገስን ፎቶ ተለጥፎ አየው በወንጀለኛ። ይሄ ምስኪን ሰው በእኔ ምክንያት አሁንም እየተሰቃየ ነው ማለት ነው። ይህን ላደርግማ አልችልም። ስቀጥል እኔ አልሞትኩም ብዬ ለፖሊሶቹ ብሰጥም አሁን ላይ እኔኑ መልሰው ይገሉኛል። እንደገና የዝና ሰዎችም አያተርፉኝም።
ምን ላድርግ በማለትም ለመድብል በመደወል መድብል ጋር ተገናኝተው በእርግጥ መጀመሪያ ሲደውል በማይታወቅ ስልክ ሞገስ እየለመነ ስለሚደውልላቸው ሞገስ መስሏቸው ሉላ እባክህን ስጠኝ ድምፁን ልስማ አላውራው ስትለውም መድብል አናግሪው ሲላትም ስታናገር ጠበቃው ነኝ መድብል በማለትም ሲያወራ ሉላ ደነገጠች። ምንድነው የተፈጠረው ሲላትም ጠበቃው ነው የደወለው ስትለው ምን አለ። በኋላ ላይ አስበውና ቆይተው ሲያበቁ መልሰው ጠበቃው ጋር ሲደውለት ጠበቃው እንግዲህ ያለውን በህይወት እንዳለ ሞቷል ተብሎም እንደተወራ የዝና ሴራ ሆን ተብሎ እንደሆነ ለመድብል ነገረው። መድብልም እባክህን ለህግ አሳልፈ እንዳሰጠኝ ብሎ ሲለምን ጠበቃውም በፍጹም አላሳልፍም፣ አንተና እኔ ተገናኝተን አሳልፈን ለህግ የምንሰጠውን ሰው ግዴታ መመካከር አለብን ሲለውም ጠበቃውምና መድብል ተመካክረው አሁን ላይ እሱ እጅ ከፍንጅ እንዲታሰርም አደረጉት። ጠበቃው እንግዲህ አሁን ላይ ለቤተሰቡም ሆነ ለራሱም ነፃ ወጥቶ መደረግ ያለበትን ነገር ይፋ ወደፊት ማየት እንዳለበት ግልጽ ነው። ሌላኛው አሁን ላይ ሉላን ሞገስ ድጋሜ ለዝና አሳልፌ ልሰጥ ስለማልችል መረጋጋት አለብሽ እያለም እዋክን ብትለውም በፍጹም ልሰማሽ ስለማልችል አሁን ላይ ራሴን እጠብቃለሁ፣ እኔ ላንቺ ስል መኖር አለብኝ። እናም አንቺና መድብል ጋር ሄጂ ሲላትም አልሄድም ብላ ጦርነት ቢከፍቱም ነገር ግን መጨረሻ ላይ ከነ መድብል ጋር እንድትሄድለት ያደረገው ጥረት ሞገስ ምንድን ነው? መጨረሻ ላይ እንግዲህ ለመድብል ተደብቆ በመደወልም እዋክህን ቶሎ ብለህ ናልኝ፣ አሁን ላይ ሉላ በሚያሳዝን ሁኔታ ወደ ሌላ አልሄድም፣ አብሬህ መሰቃያን ነው የምፈልገው እያለች እምቢ ብላኛለች። ደግሞ አሁን እሷን ዝም ብዬ እንትን ማለት ስለማልችል ዝም ብዬ እሷን አብሬ ማንከራተት ስለማልችል እዋክህን ልለምንህ በማለትም ጦርነት ሲለምነው እሺ ተባብለው ነገሮችን በሙሉ እንግዲህ በሚያሳዝን ሁኔታ ለመፍታት ሞከሩ። መጨረሻ ላይ እሺ ተባብለው ሁለታቸው ያደረጉት ነገር አሁን ብሩክና መድብል ሉላን በአፍነውና አግተው የዝና ሰዎች መስለዋት፣ እሷ ግን የዝና ሰዎች ናቸው ምንድን ነው የምትፈልጉ ይልቀቁ እያለ ብትወራጭም አይደለንም እዋክሽን ሲልም መድብል ያንተን ድምጽ ነው የሰማሁት አለችው። አዎ ሉላ ተረጋጊ፣ ምን እያረጋችሁ ነው? ምን እየተካሄደ ነው ስትለው እዩ ሉላዬ እኛ ሞገስ ምርጫ ነው፣ ምክንያቱም እኛ ነይ ብንልሽ ወይም ሂጂ ቢልሽ እሱ እሺ ስለማትይ ለዛ ነው በዚህ ምርጫና በዚህ እቅድ የመጣ ነው ሲላትም እኔ እሱ ጋር ደግሞ እስከ መቼ ተንከራተሽ ሀላት መድብል ምንም ይሁን ለሱ ምንም እሆናለሁ አይደለም መንከራተት መሞት እችላለሁ እባካችሁን ስትልም ሉላ ተረጋጊ፣ አንዳችሁ ለአንዳችሁ መኖር ካለባችሁ እርስ በርሳችሁ መገዳደፍ አለባችሁ፣ ያ ደግሞ አብረሹ ስለሆንሽ አይደለም ሲላትም እንግዲህ ሉላ አሁን ላይ በጭንቀትና በሀሳብ ምንም አይነት ደስታ እንደሌላት እና እንቅልፍ ምግብ ራሱ እስከ ማቆም የደረሰችበት አጋጣሚ ነው። ሉላ አሁን በሚያሳዝን ሁኔታ እያለቀሰችም ትገኛለች። ነገር ግን አሁን ላይ እቤት ከመጣች በኋላ የእሱ ምርጫ ቢሆንም እሱም ብቻውን እባክን ፖሊሱ ወይም ደግሞ የዝና ሰዎች እንዳያገኙት አድርግ ብትለውም በፍጹም ይህን እንዴት አድርጌ የዝና ሰዎች እንዳያገኙት ማድረግ እችላለሁ ሲላትም በፖሊሱ ተስፋ ቆርጣል ማለት ነው አለችው። እሱም ሁሉም ሰዎች የህግ አካል ብትይ ማን ብትይ የዝና ሰዎች ናቸው፣ ስለዚህ እንዴት አባቴ ልሆን ሲላትም በቃ ሽቶ ተረጋጋ አለች መድብልን። መድብል አሁን ላይ ውሳኔው እጅግ በጣም የሚያስደስት ነገር በመሆኑ ጠበቃውን አግኝቶ ጠበቃውና እሱ እየተመካከሩ ለዝና ትልቅ ጉድጓድ እየቆፈሩለት መሆኑንም አሁን ላይ ቢያንስ አይደለም ለሌላ ሰው ለብሩክ እንኳ ጠበቃውን እንዳገኘው መድብል አልተናገረም። መድብል ውሳኔው በጣም እጅግ ከባድና ለጥላቶቹ የማይመለስ እንዴት ጥላትን መጣል እንዳለበትም አስረግጦ የሚያሳውቀው መድብል አሁን ላይ ለዝና ትልቅ ስጋት ሆኖበታል። ጠበቃው እንግዲህ በሚገርም ሁኔታ
ዝና እንደፈለክ አድርገው ጨርሰው ብሎ ጥሎለት የሄደውን ሰውዬ ሊገለው ሲልም አሳዛኝ በማለትም በገመድ አንገቱን ሲጥ ቢያደርገውም ነገር ግን ተመልሶ አጅሬው ጠበቃው የዋዛ አልነበረምና በያዘው ጩቤ በመውጋትም እሱን ራሱን ከዛ አስመልጦ እንግዲህ እኔ ታማኝ አይደለውም በቤተሰቤ ላይ የማገጥኩኝ በትዳሬ ላይ እያለ ብዙ ስቃይ እያሳለፈ ይገኛል። አሁን ላይ ተጸጽቶ ሉላንና እንዲሁም ደግሞ ሞገስን ለመርዳት ዝግጁ ሆኖ ይገኛል። ሞገስ የመጨረሻ የሚያሳዝነው መቼም አንድ ቀን ልንገናኝ እንችላለን፣ ስለዚህ ሉላዬ ራስሽን መጠበቅ አለብሽ ብሏት ነበር። እሷም አንዳችን ለአንዳችን መኖር ስንል ኑረን አሁን ላይ እንግዲህ አንተ እኔን ተደበቂ ብለህ አንተ ለብቻ ስቃይ የምታሳልፍበት ምክንያትም ሊኖር አይችልም። ስለዚህ የፍቅር ቃላቶች ወድሻለሁ እያልክ የምደረድርልኝ ከኔ ርቀህ ለመኖር ነው ወይ? ምንም ችግር ቢመጣ ችግሩን ለመጋፈጥ አብሬ ይሆናለሁ ስትለውም እሱም ደግሞ በፍጹም ይሄ ሊሆን አይችልም ቢላትም እምቢ ስላለችው የሞገስ ውሳኔ ከነ መድብል ጋር ሄዳ የሚመጣውን ነገር ወደፊት እንዲጋፈጥ ወሰነ። አሁን ላይ የጠበቃው መጥፋት ለዝና ትልቅ አደጋና ስጋት ሆኖበት እየተሰቃየ ቢገኝም ነገር ግን አሁን ደውሎ እሱን ማጥፋት እንዳለበትና ጠበቃው ከተገኘ በዚች ምድር በህይወት እንዲኖር እንደማይፈቅድለትም ነገረው። ኻሊድ ሙሲሳም መጀመሪያ ለምን አላጠፋኸውም እያለ ከዝና ላይ መበሳጨቱንም ቀጠለ። እንግዲህ ይሄ ነገር ሁሉ የተፈጠረው በእኔ ስህተት ነው እማረባ ነኝ እያለ ምናባክ አልጨረስከውም እያለ ጠበቃውን ጠብቅ ብሎ የጥሎት ሄደውን ሰውዬ እንግዲህ ዝና ትልቅ ጉዳት ለማድረስ እየተሯሯጠ ይገኛል። ጠበቃውም እውነታውን አውጥቶ ለፖሊስ ቢናገር ትልቅ ችግር እንደሚፈጠርበት እሱ ራሱ አጭበርባሪ እንደሚባል ስላወቀ ለመድብል ደውሎ እውነታውን በሙሉ እርስ በርሳቸው መድብልና እንዲሁም ጠበቃው በመመካከር ሁላቸውም ነፃ መውጣታቸውን አረጋገጡ። ቻናሉን ሰብስክራይብ ያደረጋችሁ መልካም ቆይታ